ዛሬ አሰን ጋር ላስታርቅሽ ቤተሰብ ጋር ላስታርቅሽ ልልሽ ነው የመጣሁት። መታረቅ ቀልጅልሽ ያው ነገር አልፎብኝ ሲጀመር ነው መታረቅም አልፈልግም አሁን ላይ አይ መጀመሪያ ያልኩበት ማለት ነው። ከዛ ጠፍቼ የነበረ ሰዓት ነበር የዛ ሰዓት ራሱ የተቋረጠ ብር ነበር እልካለሁኛ ሚላከው ብር በአንደኝነት በሱ አካውንት ነበር የሚገባው። ሰዓዱ ሰላም አለይኩም። ወጥ እየተሰራ ነው። አዎ ወጥ እየሰራ ነው። ማሻአላ ይሄም ኩከር ፕሬዠር እኮ እኔ ባቄላ ነበር መቀቀልበት። አሪፍ ነው በጣም ነው የሚለው። እዛ ደግሞ ይሄው ነው ዋና መስሪያችሁ። አዎ በጣም ተጠቃሚ። አይ አሁን እንደ ብረት ድስት ተጠቀሚው ብዬ ነው የሰጠሁሽ። እንደ ብረት ድስት ያገልግል። እኔ ፈነዳል ስላሉ እፈራዋለሁኝ አልወደውም። አየር እንትን ካለ ከላላ መጀመሪያ አቆይተሽ አቀጥቅሽ ምናምን ነው ማድረግ ያለብሽ። ማስተንፈስ ምናምን ያለብሽ አይሆንና አረኔ ሲጀመር ይፈነዳል ከተባለ ወዲህ ጭራሹን ምንም ነገር ነው የማልጠቀመው። እሱን መጀመሪያ መቀጠል አለበት። በጎን በኩል ያለችው አልቻ ማስተንፈሻው በሱ ሳብ አድርገሽ መጀመሪያ ዘመጣ አለ። አረ ውጭ የሰራችሁ ሰዎች ደፋር ናችሁ። እናቴ ነው ይጨንቀኛል እዚህ ወላሂ። ባለፈው ራሱ ሀቢብ ሲሊንደር የሆነች ልጅ ሲሊንደር ተጠቀሚ መብራት ሲጠፋብሽ ምናምን ስትለኝ ሀቢብ እኔ እዚህ ቤት አላስገባም ልጆች ልጨርሱ ነው እንዴ ያለ። እኔ ራሴ በቃ እኔ አልወድም ማለት ልጅ ቤት ምን እንደሚመጣብሽ ምን እንደሚሆን ምን ታውቂያለሽ? አስቸጋሪ ነው ካልዘጋሽ ምናምን አስቸጋሪ ነው በጣም። ስሚኝማ እኔማ ዛሬ አሰን ጋር ላስታርቅሽ ቤተሰብ ጋር ላስታርቅሽ ልልሽ ነው የመጣሁት። መታረቅ ቀልጅልሽ ያው ነገር አልፎብኝ ሲጀመር ነው መታረቅም አልፈልግም አሁን ላይ። አይ ኖርማል ማለት በቃ ቤተሰብ በነገራችን ላይ ዝምድና መቁረጥ በእስልምና ሐራም ነው መቼም ታውቂያለሽ። አረብ ሀገር እንኳን ሄደሽ እዚህም ሆነሽ ታውቂያለሽና ዝምድና መቁረጥ በጣም ሐራም ነው። ስለሆነ እንደ ቤተሰቦችሽ ጋር አፉ ተባብለሽ መስራቱን ምን ማለቱን ማንንም አይከለክልሽም። አፉ ተባብለሽ እንትን በመዲና ራሱ ለጧት ደውዬላት ነይ ብያት ምን ሆነ እንደሆነ አላቅም እኔ እንጃ። እስቲ ኢንሻአላህ እመጣለሁ ምናምን እያለችኝ ነው። መምጣት ራሱ እንደ በፊቱ እንደ ቤቷ ዘዋል አለችምና ምናልባት የተነጋገራችሁት ነገር ካለ አላቅም። ነገ ከመጣች ኢንሻአላህ እናቴም እመጣለሁ ብላለች። እሷም ጋር ቤተሰብም ጋር ተደዋውለሽ ያለውን ችግር መፍታት ከዛ በኋላ ቀስ እያላችሁ ደግሞ ሌላውን ነገር ማለት አንዴ ሆኗል የሚመለስ ነገር የለም። በርግጥ ቁስልሽ ይገባኛል መምሽ ይገባኛል ያለፈውም ነገር ብዙ አልፏል። ግን እስከመቼ እንደዚህ ተራርቆና ተበታትኖ መኖር ይቻላል? ከባድ ነው በጣም ማለት ነው። ስለሆነ ያ ከሚሆን እንደው ነገሮችን ብናስተካክል አፉ ተባብለሽ ወደ ስራሽ ብትገቢ አሪፍ ነው ብዬ ነው የማስበው። ሲጀመር ማለት ነው በጣም ከባድ። እኔ ብዙ ነገሮችን እኔ አሳልፌያለሁ ይዘውኝ ራሱ ማለት ነው። እኔ እርቅ ምናምን ብለሽ ባትጎጂኝ ጥሩ ነው። ምክንያቱም እነሱን ሳያቸው ብዙ ነገር ስማቸው ራሱ ሲነሳ ማለት ነው ብዙ ነገር ነው በፊት የነበረው ቁስ ነው የሚነሳው። ገብቶሻል አይደለ? ቤተሰብሽ ሲጎዳሽ በጣም እንትን የምትይውና ሌሎች ሰዎች ምናምን እንትን ብትያቸው ልትያቸው ትችያለሽ። ግን ቤተሰብሽ የራስሽ ያመንሽው ሰው ያው አብረሽ አደግሽው ገብቶሻል አይደለ? ወንድ መመከታ ነው ሲባል ነው የማውቀው እንጂ ጭራሽ እንትን ብሎ አይደል እንደ ያው ለታገላታለሁ ምናምን ብሎ ስሜን አጠፋሽ ብሎ የመጣው ታውቂያለሽ አይደለ? ሲጀመር አሁን ቢሆን ማለት ነው እኔ በራሴ በቃ የተሻለ ነገር መድረስ ነው የምፈልገው እዚሁ ላይ ሀገሬ ላይ ባለው ነገር በቃ ውጭን አየሁት አይደለ? ብዙ ነገር አለፈ። እዚህ ያለው ነገር ግን ማስተካከል ነው የምፈልገው። እስካሁን ያሉት ነገሮች ያለፈው አልፏል ብዬ ትቻለሁ እንጂ እኔ አሁን እርቅ ምናምን ብዬ ተመልሼ ብሄድ ራሱ እነሱ ጋር እንትን ብንታረቅ መልሰው ነው እንትን የሚሉት። ባህሪ ያለበት ሰው አይተው ልክ ነሽ እኮ ያ ነገር ይፈጠራል። ግን ምንድነው እኔ እኮ አሁን ይኸው በነገራችን ላይ አሁን ላይ እኔም በጣም ብዙ በደል ያልፎብኛል። ግን እንደዛ የበደሉ ሰዎች አፉ ብያቸው ግን እንደ በፊቱ ቤታቸው መሄድ አብረን እንትን ማለት ምናምን ያን ትቸዋለሁኝ። መታረቅ ማለት ግዴታ እነሱ ጋር እንደ በፊቱ መቀጠል ሳይሆን አፉ ተባብለሽ ሲታመሙ መድረስ መጠየቅ አንቺም ያለብሽን ሀቅ መወጣት ከዛ ውጭ ያለውን ደግሞ የራስሽን ህይወት መኖር ነው። ግን ደግሞ አሁን ቤተሰብ ጋር ተጣልተሽ ወይ እንደዚህ አይነት ነገሮች ሲኖሩ ያው ደስ ስለማይል ያ ነገር ቢስተካከል ብዬ አስቤ እኮ ነው። ሲጀመር ይኸውልሽ አሁን እህቴ
ገብቶሻል አይደለ? እሷ ጋር ምንም እንትን ያለው ነገር የለም። እኔ ቻለው ስተኛለች እኔ የሰራሁበት ነው አሁን ማለት ነው። ግን ወንድሜ ጋር ምናምን ግን በጣም በቃ ማለት እኔ እንደዚህ ነው ምናምን ብዬ ማላወራቸው ብዙ የተነጋገረው ነገሮች አሉ እና እኔ እዛ ራሱ ጓደኛ ጋር ምናምን ነበርኩኝ በፊት በጣም ክፉ ነበር ሴትዮ የመጀመሪያ ያልኩበት ማለት ነው። ከዛ ጠፍቼ የነበረ ሰዓት ነበር። የዛ ሰዓት ራሱ የተቋረጠ ብር ነበር እልካለሁኛ የሚላከው ብር በዋነኝነት በሱ አካውንት ነበር የሚገባው የነበረው ማለት ነው። ያው እሱ ከተማውን ምናምን ስለሚያውቀው ተብሎ በሱ አካውንት በሐሳብ ማለት ነው ተብሎ የነበረው ብር ሲላክ የነበረው። ከዛ እንደ አንቺ በቃ ሌላ ወንድ ጋር እንትን እያልሽ ነው እንዴ? ምን አስበሽ ነው ለወንድ ማቀም ጀመርሽ ማለት ነው? በቃ ምክንያታችሁ አያልቅም እናንተ እንትን በቃ ሰራ አድርገሽ አንተናት እንዴ ምናምን ነበር የሚለኝ። ገብቶሻል አይደል? እኔ እዛ ሰዓት ማለት ነው እንትን ስል ያ ሁሉ ነገር እኔ ሲያልፍብኝ ማንም ምንም እንትን ያለኝ የለም። ገብቶሻል አይደል? እዚህ የነበሩት ያው የኛ ቢጤዎች እዛ ያሉት ልጆች ናቸው የረዱኝ በሰዓቱና ከዛ ስራ ጠፍቶ ነበረ። እኔ ቁጭ ብዬ ያው ያለሽ ነው ታጠፊው እዛ ግን እኔ እንደዚህ እንኳን አይደለም ለሌላ ሰው ልልክ ምናምን እኔ ቤተሰቤን ነው ያመንኩት። ገብቶሻል አይደል? ከአንዱ እንኳን ቢያንስ የሚሻል ይሆን ነበር። አንደኛ እኔ ለሰው አለማውራቴ ስለምንም ነገር ስለምንም የማውቀው ነገር የለም ብዙም ነገር ማለት ነው። ሲጀመር እህቴንም አርቀዋታል። የምታውቀው ነገር የለም። በቃ የራሷን ኑሮ ነው የምትኖረው። አትሄድም፣ አታውቅም። በቃ ከኔም ብዙ ብር አትጠይቅም። ሲጀመር እኔ እሷን ምንም የምወቅስበት ምናምን ምክንያት የለኝም እንትን ያለችኝ ነገር ስለሌለ ማለት ነው። በቃ ወንድሜ ነው እሱ ነው በቃ ቤተሰቦቼ ጋር እናትና አባቴ ምናምን እነሱ ጋር ሆኖ አብሮ ያጠፋው ራሱ ነው። በዋነኝነት ያጠፋው እሱ ነው። እንደምታየው ነው አይደለ? ከዚህ በፊት ሀቢብ መጥቶ ነበር ምናምን ብሏል እሱ እና በጣም ከስቷል። በጣም ከሰውነቱ ጥት ብሏል ምናምን ራሱን እንኳን ቀይሮበት ገብቶሻል ወይ ቤት ወይ የሆነ ነገር እንኳን ወይ እሱ ተሻሽሎበት እንኳን በሆነ ችግር የለውም ነበር። ግን እሱ ጥሞበታል። ጓደኞቹ ጋር የፈለገው ነገር አድርጎበታል። ሳት ምናምን ተብሎ ደገሰችው የነበረችው እንትን ሙሽራይቱም ልጅ አሁን ማለት ነው ሚስቲዋ ጋር ተለያይቷል መሰለኝ የለኝ ያ ሁሉ ብር ያ ሁሉ ነገር እንትን ብሎ ማለት ነው። የገጠር ሰርግ ታውቂያለሽ? ከምንድን ነው የሚባለው ብቅል ሰበራ ምናምን ሳይሆን ለ2 አመት ያጫታልና ለ2 አመት ሲያጫት በየአመቱ የሚደረግ ባህል አለና ልብስ ይገዛል፣ ወርቅ ይገዛል። ወርቁ ምናምን የሰርግ ጊዜ ነው መሰለኝ። ከዛ በፊት ግን በየአመቱ የሚገዛቸው ይዞ የሚኬድ ነገር ምናምን አለና እሱ ሁሉ ነገሮች ያንን ሁሉ ነገር በቃ አሁን ጮኝ ጋር ሄድ ነው ምናምን ሲለኝ እኔ ነኝ የምሸፍነው። በቃ ምን ችግር የለውም የላኩልሃላ ከዛ አስተንትናል ይሄማ እንደዛ ትዩ ከነበር አንቺ ነሽ ያስለመድሽው በይኝ። ሲቪ ማኔ ያንን ማስለመድ ፈልጌ አይደለም። ገብቶሻል አይደል? ግን ያው እህት ነሽ ብር አለሽ ከእነሱ የተሻለ እኔ ገንዘብ አለኝ አይደል በሰዓቱ። እውነት ነው። ስለዚህ እሱን በማሰብ ነው እንጂ እኔ ሙሉውን አጥፋ ብዬ አይደለም። እኔ ሱስ ውስጥ ይገባ ብዬ አይደለም። ሲጀመር ሱስ እንትን እንደሚልም ምናምን እኔ የማውቀው ነገር የለም ነበር። ከዛ እዚህ ስመጣ ግን በቃ እንዳልሆነ ጭራሽ ከሰውነት ወጥቶ ምናምን ማለት እኔ በፊት እንደዚህ አይነት ልጅ አልነበረም። እራሱን የማይሆን ነገር ነው የሚፈጠረው እና መታረቅ አልፈልግም። እሱ ልጅ እኔ ማየት አልፈልግም ነው እና ያው ሳለ አፍያቸውን ይስጣቸው ዳና ናቸው ብለኛለች እህቴ ስለምትደውላቸው እነሷ። ስለዚህ በቃ ያው ሙስሊም እንደዚህ አይሆንም። ከ3 ቀንም በላይ ባትኮራረፉ ጥሩ ነው። ዙሮ እስኪ ያለውን ነገር እኔም ሀቢብም ጋር ያለውን ነገር ላውራና ተራርቃችሁ አንቺም ስራሽን ትሰሪያለሽ፣ እነሱም የራሳቸውን ህይወት ይኖራሉ። ብቻ ግን አንዳንዴ ነገር ማጥበቅ ስለማያስፈልግ ነው። እንግዲህ ደግሞ ያለውን ነገር እናወራበታለን። ነገር ማጥበቅ እኮ አይደለም ይሄ እኮ የህይወት ጉዳይ ነው። ገብቶሻል አይደለም? እኔ ብዙ አመት ሰርቼ የነበርኩት እንደገና መልሼ እኮ እዚህ ህይወት ውስጥ እኮ አልገባም። እውነት ነው። ከምንም ወደ ዜሮ ነው እኮ ያስጀመሩት ከባዶ ማለት ነው። ባዶ እውነት ነው። እንዴ ሲጀመር ሌላ ሰው እኮ ቢሆን ብዙ ነገር እኮ ራሱን ለማለት ይሞክራል። እሱ ልክ ነሽ። የተቋቋመ ይችላል እሱ ሳይሆን በቃ ጓደኞቹ ምናምን እኔ እኮ ዘመኑ ላይ እኮ ስላጣው ነው አንደኛው ወደ ሲንኮንተን ያልኩት። በቃ ወደ ልትሄጂ ነው ታዲያ ምናምን ሲሉ በቃ እኔ ልሄድ ነው ጓደኛ ብር ልኮልኛል ልሄድ ነው ብያቸው ነው የመጣሁት። ተመልሳ ልትሄድ ነው ወደ ውጭ ብለው ነው እነሱ ያሰቡት ማለት ነው። እኔ ደግሞ አላረገው ማለት እኔ ሁለተኛ ተመልሼ ልሄድ ምናምን አልፈልግም። ምክንያቱም እዛ አይቼዋለሁ በጣም ብዙ በቃ የሚያስጠላ ነገር
አንቺ በወር ውስጥ እኮ የመጀመሪያ ላይ የሰራሁበት ቤት አይደለም ቅባት ምናምን 2 አመት ስቀመጥ እኔ እዛ ቦታ ይዤ ሄድኩት ነገር ነበረ። ከዛ በኋላ ያሲያቅ ምንም የለም። ሴትዮ ምን ማታደርግልሽ ምንም ያረብ ይገባሽ? ምንም የምታደርገው ነገር የለም። ያው ብሩንም እንደውም እንትን ብዬ በቃ አልፎ ምናምን ነው የምሰጠኝ የነበረው። ብሩ መቀበል ብቻ ነው የምፈልገው እንጂ ያው ያለሽን ነገር አንቺ ለ2 አመት ድረስ በጣም እኔ ስላሰቃይችን ሴትዮ እንትን ነው ትቼ ነው የጠፋሁት። በምክንያት በዛ እና አስቸጋሪ ያ ሁሉ ነገር አልፌ እኔ እንደገና ወደ ኋላ መመለስ አልፈልግም። እኔ አላህ ነው የሚሆነው ኢንሻአላህ። እንግዲህ ያው ዙሪያ ያለውን ነገር እኔም አዲስ ነገር ካለ አሳውቅሻለሁ። አብሽሪ በቃ